ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስትሮክን በተፈጥሯዊ መንገድ እንዴት አርግተን መከላከል እንደምንችል በዚህ ቪዲዮ ላይ እነግራችኋለሁኝ። አንጎላችሁን፣ የደም ስሮቻችሁን እናም ህይወታችሁን እንዴት አርጋችሁ እንደምትጠብቁ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ስትሮክ ወይም ደግሞ ድንገተኛ የአእምሮ የደም ዝውውር መቋረጥ የሚከሰተው ወደ አንጎል የሚሄደው የደም ፍሰት ሲታገድ ወይም ደግሞ የደም ስር ሲፈነዳ ነው። አብዛኛዎቹ የስትሮክ አይነቶችን መከላከል የሚቻሉ ናቸው፣ ምክንያቱም ከዕለት ተዕለት ልማዶች ጋር በጥብቅ የተቆራኙ በመሆናቸው ነው። ዋናው ቁልፍ ነገር ታዲያ የደም ስሮችን፣ የደም ግፊትን፣ የደም ስኳርን፣ የደም ውፍረትን ወይም ደግሞ መጓጎልን እናም የአንጎል የደም ዝውውርን መጠበቅ ነው። ስትሮክን በተፈጥሯዊ መንገድ እንዴት አድርጎ መከላከል እንደሚቻል አሁን በዝርዝር ልንገራችሁ። አንደኛ የደም ግፊትን መቆጣጠር ነው። ይህ ቁጥር 1 ቅድሚያ የሚሰጠው ጉዳይ ነው። ከፍተኛ የደም ግፊት የደም ቧንቧዎችን በዝምታ ይጎዳል፣ ጠንካራ እናም ጠባብ እንዲሆኑም ያደርጋቸዋል። እንዲሁም ለፍንዳታ ወይም ለመዘጋት የተጋለጡ ያደርጋቸዋል። ጨውን መቀነስ፣ በተለይ የተቀነባበረ ጨውን፣ በፖታሺየም የበለጸጉ ምግቦችን መመገብ፣ ቅጠላቅጠል፣ ሙዝና ባቄላን፣ በቀን 30 ደቂቃ ደግሞ በእግር መጓዝ፣ በየቀኑ ውጥረትን ወይም ስትረስን መቆጣጠር ያስፈልጋል። የደም ግፊታችሁ ከ130 በ80 በላይ ሆኖ ከቀጠለ የስትሮክ አደጋ በከፍተኛ ሁኔታ ይጨምራል። ሁለተኛ የደም ስኳርን የተረጋጋ እንዲሆን ማድረግ ነው። ከፍተኛ የሆነ የደም ስኳር የደም ስር ግድግዳዎችን ይጎዳል እናም ደምንም ያወፍራል። ይህም የደም መርጋት አደጋን ይጨምረዋል። የተቀነባበረ ስኳር እናም ነጭ ዱቄትን መቀነስ፣ ካርቦሃይድሬትስን ከፕሮቲን እናም ከፋይበር ጋር ማጣመር፣ በመደበኛ ሰዓት መመገብ እናም ከምግብ በኋላ ደግሞ በእግር መጓዝ ያስፈልጋል። የስኳር ህመም የሌለባቸው ሰዎች እንኳን ባልተረጋጋ የስኳር መጠን ምክንያት ለስትሮክ ሊጋለጡ ይችላሉ። ሶስተኛ የደም ስሮቻችሁን በትክክለኛው ቅባቶች ወይም ደግሞ ፋት መጠበቅ ነው። ትራንስ ፋት፣ ደጋግሞ የፈላ የምግብ ዘይትና በጣም የተጠበሱ ምግቦችን አስወግዱ። በምትኩ የወይራ ዘይት፣ አቮካዶ፣ ለውዝና ሲርሶችና ኦሜጋ 3 ፋት ወይም ደግሞ ቅባቶችን እንደ ተልባ፣ ዋልነት፣ ቺያሲድና አሳን ተጠቀሙ። እነዚህ ቅባቶች ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳሉ እናም በደም ስር ውስጥ የስብ ክምችት ወይም ደግሞ ፕላክ እንዳይፈጠር ይከላከላሉ። አራተኛ መጥፎ ኮሌስትሮልን በተፈጥሯዊ መንገድ መቀነስ ነው። የስብ ክምችት የአንጎል የደም ቧንቧዎችን ያጠባል እናም ደም እንዲጓጉል ያደርጋል። ኦትስ ወይም ደግሞ አጃ እናም ገብስ፣ ነጭ ሽንኩርት፣ ባቄላ እናም ምስር፣ ፖም ወይም ደግሞ አፕል እና የሎሚ ዝርያ ፍራፍሬዎችን ተጠቀሙ። ሲትረስ ፍሩትስ የምንላቸውን። ፋይበር ኮሌስትሮልን በማሰር በምግብ መፈጨት ሂደት በኩል ያስወግደዋል። አምስተኛ ደማችሁ በጣም ወፍራም እንዳይሆን ማድረግ ነው። ወፍራም ደም በዝግታ ይፈሳል እናም በቀላሉም ይረጋል ወይም ይጓጉላል። በቂ ውሃ መጠጣት፣ ነጭ ሽንኩርት፣ ዝንጅብል፣ እርድና ኦሜጋ 3 ቅባቶችን መጠቀም ያስፈልጋል። ቀኑን ሙሉ በመደበኛነት ውሃን ጠጡ። ስድስተኛ ሰውነታችሁን በየቀኑ አንቀሳቅሱት። እንቅስቃሴ የደም ዝውውርን ያሻሽላል፣ የደም ግፊትንም
ይቀንሳል እናም የደም መርጋት እንዳይፈጠርም ይከላከላል። ፈጣን እርምጃ፣ ብስክሌት መንዳት፣ ዋና እናም ቀላል የጥንካሬ ልምምዶችን ማድረግ። ከባድ የአካል ብቃት እንቅስቃሴ አያስፈልጋችሁም። ከጥንካሬው ይልቅ ቀጣይነቱ ይበልጥ አስፈላጊ ነው። ሰባተኛ ጤናማ የሆነ የወገብ መጠን ይኑራችሁ። ቦርጭ ወይም ደግሞ ስብ ካለ መቀነስ ያስፈልጋል ማለት ነው። የሆድ ስብ ብግነት ወይም ደግሞ ኢንፍላሜሽንን፣ ኢንሱሊን ሬዚስታንስን እናም የደም መርጋት ሁኔታዎችን ይጨምራል። ወንዶች የወገባችሁ መጠን ከ102 ሴንቲሜትር በታች፣ ሴቶች ደግሞ የወገባችሁ መጠን ከ88 ሴንቲሜትር በታች መሆን አለበት። ከመጠን በላይ ምግብን ከመከልከል ይልቅ በአመጋገብ ጥራትና በዕለት ተዕለት እንቅስቃሴ ላይ አተኩሩ። ስምንተኛ በደንብ እናም በሰዓቱ መተኛት ነው። ደካማ የሆነ እንቅልፍ የደም ግፊትን፣ ስኳርን እናም ብግነት ወይም ደግሞ ኢንፍላሜሽንን ይጨምራል። ከ7 እስከ 8 ሰዓታት በየቀኑ መተኛት አለባችሁ። ከምሽቱ 5 ሰዓት በፊት ደግሞ ወደ መኝታ መሄድ። ዘግይቶ የሚበሉ ከባድ ምግቦችን ደግሞ ማስወገድ አስፈላጊ ነው። 9ኛ ስር የሰደደ ውጥረትን መቀነስ ነው። የውጥረት ሆርሞኖች የደም ግፊትን ከፍ ያደርጋሉ እንዲሁም የደም ስር ብግነትንም ያበረታታሉ። በጥልቀት መተንፈስ፣ ጸሎት ወይም ደግሞ ሜዲቴሽን ወይም ማሰላሰልና በተፈጥሮ ጊዜው ወይም ደግሞ ቦታዎች ውስጥ ማሳለፍናም አሉታዊ መገናኛ ብዙሃንን መገደብ ያስፈልጋል። በቀን ከ10 እስከ 15 ደቂቃ እንኳን ለውጥን ያመጣል። 10ኛ ሲጃራ ማጨስን ማስወገድናም አልኮልን መገደብ ያስፈልጋል። ማጨስ የደም ስር ግድግዳዎችን ይጎዳል፣ ደምን ያወፍራልናም የስትሮክ አደጋንም በሁለት እጥፍ ይጨምረዋል። አልኮልን ከመጠን በላይ መውሰድ የደም ግፊትን ከፍ ያደርጋል፣ የደም መርጋት ቁጥጥርንም ያዛበዋል። የምትጠቀሙ ከሆነ አልኮልን በጣም አነስተኛ አድርጉት። 11ኛ የልብ ምታችሁን ጠብቁ። መደበኛ ያልሆነ የልብ ምት እንደ አትሪያል ፋይብሪሌሽን ያሉ ወደ አንጎል ሊጓዙ የሚችሉ የደም መርጋቶችን ሊፈጥር ይችላል። የልብ ትርታችሁን በመደበኛነት ተከታተሉ። ውጥረትንናም ካፌንን ተቆጣጠሩ። ለልብ ምት መዛባት የሕክምና ምርመራን አድርጉ። 12ኛ የደም ስሮችን በንጥረ ነገሮች ደግፉ። አስፈላጊ የሆኑ ንጥረ ነገሮች የምንላቸው ማግኒዥየም የደም ስሮችን ያዝናናል። ፖታሲየም ሶዲየምን ያመጣጥናል። ቫይታሚን ዲ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ቫይታሚኖች ደግሞ ሆሞሲስቴንን ይቀንሳሉ። ንጥረ ነገሮቹን በመጀመሪያ ከምግብ አገኙ። ተጨማሪ መድኃኒቶች ወይም ደግሞ ሰፕሊመንቶች የሚያስፈልጓችሁ አስፈላጊ ሲሆን ብቻ ነው። ከተቻለ በአመጋገብ ማግኘት የመጀመሪያው ምርጫ ነው። 13ኛ ቀደምት የጥንቃቄ ምልክቶችን ትራንዚየንት ኢስኪሚክ አታክ የምንለው ማለት ነው። የጥንቃቄ ምልክቶች የምንላቸው በአንድ በኩል ድንገተኛ የሆነ ድካም ወይም ደግሞ ዝለት ከገጠማችሁ፣ ንግግራችሁ መጎርነንናም የእይታ ለውጦችና መፍዘዝ ከገጠማችሁ ችላ አትበሉ። እነዚህ ድንገተኛ የሆኑ የአደጋ ምልክቶች ናቸው። ምልክቶቹ ቢጠፉም እንኳን ምርመራን አድርጉ። ቀደምት የመጀመሪያ ማስጠንቀቂያ ምልክቶች ናቸው። ታዲያ ቀላል የሆነ የዕለት ተዕለት ስትሮክን መከላከያ ተግባራትን ከፈለጋችሁ ጠዋት ላይ ለብ ያለ ውሃ እናም ቀላል እንቅስቃሴን ማድረግ፣ ምግቦች ደግሞ አትክልቶችን፣ ፕሮቲንን፣ ጤናማ ቅባቶችንና አነስተኛ ጨውን መጠቀም፣ ቀን ላይ ደግሞ ከምግብ በኋላ በእግር መጓዝ፣ ምሽት ላይ የስክሪን ወይም ደግሞ የስልክ ቲቪ አጠቃቀምን መቀነስና አእምሯችሁን ማረጋጋትናም ማታ ላይ ቶሎ በጊዜ መተኛት ያስፈልጋል ማለት ነው። ታዲያ ምን አይነት ሰዎች የበለጠ ጥንቃቄ ማድረግ አለባቸው? እድሜያቸው ከ40 ዓመት በላይ የሆኑ፣ ከፍተኛ የሆነ የደም ግፊት ያለባቸው፣ የስኳር ህመም ያለባቸው፣ ከፍተኛ የሆነ የኮሌስትሮል መጠን ያለባቸው እናም በቤተሰብ ውስጥ የስትሮክ ታሪክ ካለ በርካታ ሰዎች በጣም ጥንቃቄ ያስፈልጋቸዋል ማለት ነው። በአጠቃላይ ተፈጥሯዊ መከላከያ ዘዴ ኃይለኛ ነው፣ ነገር ግን
ነባር የጤና ችግሮች ካለባችሁ የህክምና ክትትል ማድረግ አስፈላጊ ነው። የአኗኗር ዘይቤ ለውጦች ይበልጥ ውጤታማ የሚሆኑት ቀድመው ሲጀምሩ እናም በቋሚነት ሲተገበሩ ነው ማለት ነው። ነገሮችን ጉዳቱ ከተከሰተ በኋላ መጀመር ብዙም ውጤትን አይሰጥም ማለት ነው። ስለዚህ ቶሎ ብላችሁ አሁን ችግሩ ሳይከሰት እናም በበርካታ ስር በሰደዱ ህመምና ችግሮች ከመጠቃታችሁ በፊት እነዚህን ጤናማ የሆኑ ልምዶችን መተግበር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።